እንዴ ቤታየው ነው ውሻ ምትያት ጣላሻት እንዴ? እንዴ እነሱ እኮ ብሎክ እኮ ነን እኮ ተጣልተን። ኧረ በእናትሽ ኧረ እሷማ ምርጥ ነች። ፍሪ ስንት መጣላት ያለባቸው ሰዎች እያሉ አሁን እሷ ምርጥ ከተባለች ጌታ ሆይ ቶሎና አሁን አሁን ተውኝ፣ ሌላ ወሬ እናውራ። እሺ እናቴ እኔ እኮ መረበት ብዬ የማስበው እኮ ስንቶች እያሉ ሰልጀሪ ቤታት እየተባልኩ ነው ከታች ሴልጀሪ ሁለት ምርቶች ወይስ መጡ የሷ አለቅላቂዎች። ቴንክ ዩ ሪታይ ያ ቤትሽ ታብላል ባሻምሮባል መቤቴ ጁማል ዳንክ ፍሪዘር ኢዝ ጎስት ቢሃይንድ ዩ መጣሽ ኔል ያምሮብኛል። ሁሌ እንዳማረብኝ መድኃኒዓለም ነው። ይመችህ። አዎ ማለት ሰው በቃ የሆነ በቃ ወንዶች ይቀኑብኛል። ለምን እንደሆነ አላውቅም። መጀመሪያ አንድ የሚቀናብኝ ቲክቶክ ላይ እቴቴ ነች። እመቤቴን ነው የምልሽ። ላስታርቃችሁ ነኝ ከማን ጋር ይቅርታ ካልጠየቀ እኔን እንዴ? አንቺ ኦርቶዶክስን ተሳድቦ እንዴት ነው የምታረቀው? ከሱ መቼ ነው የተሳደበው? ደግሞ ኦርቶዶክስ አቡነ ማትያስ ኮለቱ እንደዚህ ኮለቱ ምናምን ለማለት እንኳን ይከብደኛል። እኔ ለመናገር ይከብደኛል። በስመ አብ ይቅር ይበለኝ። ማርያም ነው የምልሽ። ምን ሆነ ነው? ምን አውቃለሁ። በቃ ማለት በቃ የሆነ ባለገ ቪው ጠፍቶ እንዳይሆን ቪው ሲጠፋ ለቪው ቪው ጠፋ። አዎ ቪው ጠፋ። ሁለተኛ ነገር ደግሞ አሁን እነማሜ ምናምን ሌሎ ጌመሮች ምናምን ገብቻል የሚያገኙትን ገቢ ሲያስበው ለምንድን ነው ሰው መንካት ያለብኝ? አሁን ከቤታዮ ጋር በመጣላቱ ነው አይደል? ይሄ ሁላ ስድብ ያመጣው ኦርቶዶክስን። ፓስተር ቆለላው ነው። ፓስተር ቆለቹ ግን ፓስተር ቢሆን እኛ ሰው ያወጣለት ነው እንጂ ፓስተርነት ማን ጴንጤዎች ምን ፓስተር አደረጉት ነው? የሰውን ሃይማኖት ስትነካኩ ያንተም ሃይማኖት ይነካል ባሻ። አዎ ግን እሱ የእሱ ሃይማኖት ገና እኮ አልደረቀም እኮ ፈርሞ ራሱ አልደረቀም እኮ። ኧረ ፈርሞ ጠቅልሎ እንዴ ምንድን ነው አይበሽ እንዴ? ተሙና ማን ነው ቬጋስ ምስኪን በእናታቸው አካውንቱን ሊያዘጉ ማስታጠቢያ ላይ ብርጭቅ አድርገው አወጡት። አይተሻል? ማስታጠቢያ የሙስሊም ጀለቢያ ለብሰው አዎ በግሽዋን እዛና እኔ ቆሎትም የሚገርመኝ እኮ እንዴት ሰው እንዴ ደህና ነገር ላይ አይጠመቅም እንዴ? እንዴት ማስታጠቢያ ላይ ዋና ገንዳ ውስጥ እንኳን አይወስዱትም? እዛው እኮ ነው የሆነ አዳራሽ ውስጥ ምናምን እኮ ነው በቃ ብርጭቅ አድርገው አወጡት። ሲጀመር ነገ ዞቢዞ እንደሚቶ ሃይማኖት የታወቀ ነው። ለዛ ነው ጋይዞች ዮኒ ማኛ ይመቸኛል። ዮኒዬ መመቸት እኮ ሁላችንም ይመቸን ነበር፣ ግን አሁን አስቀየመን። በሃይማኖታችን መጣ። ብዙሃኑን እኮ ሰደበ እኮ ሁላችንም ነካ እንጂ ኖርማል እኮ ዝም ብሎ እንደ ዮናታን ስግጥ ቢል እኮ መሰገጥ ይችላል አይደል? ማን ዮናታን? አዶናይ ነው ምናምን ሰገጠ የሚባለው። አዎ ግን ለኔ አዶናይ ሳይሆን ሰገጤ ዮናስ ቴቴ ነች። ሰገጤ ስግጥ ብሎ በቃ አንቺ በቃ እንደ ሰው ልጅ የሚፈራውን እኮ ነገር እኮ አንቺ እግዚአብሔርን አይፈራም እንዴ? እግዚአብሔር እኔ የሚያስቀኝ ሙስሊም ሆኖ ነው የሚያስቀኝ። አልሐምዱሊላህ ያለ እኮ ያስፈራል እኮ ፈጣሪም እኮ አለው። ዮኒዬ በዚህ አጋጣሚ አይ ላቭ ዩ ሶ ማች። ግን የመሳቄ ትርጉም እኮ ማለት ዮኒ የመሳቄ ትርጉም እኮ ነው። ኧረ አታሽቃብጭ ፍሬያ አታሽቃብጭ። አንተ ታዲያ ለምን ለዛችኛዋ ታሽቃብጣለህ? ለየትኛዋ ቅድም ስሟን የጠራኋት ማነች? አየው መልስ ምት ነው ተራውለት። ኧረ እሷ ምርጥ ነች። ኮዲ ይችላል ይሏል የኛ ቤቶች። አይ ማርያምን እሷ ማለት እኔ ምንም እኮ እኔ ክፉ ነገር አላገኘሁባቸውም እኮ። እኔ እኮ ቲክታክ ላይ እኮ ማንንም እኮ ክፉ ነገር አላገኘሁም። ፍሬ ከዮኒ ጋር የሚያመሳስላችሁ ነገር አለ ይሉኛል። አዎ ያገናኘናል የሆነ ነገር እኔና ዮኒን አታውቅም እንዴ?
እየሰደባት ነበር። አዎ እሱማ ምን እኮ አቡነ ማትያስን ከተሳደበ ፍሬንማ ምን እኮ ማርያምን አሁን አልሰደበኝም ትቶኛል እንዴ። ሰሚ እኔን እኮ ምን እንዳይ ታውቂያለሽ? የሽቦ አልጋ ምን ማለቱ ነው? ያደገበት እኮ ነው ያልኩኝ። ታዲያ እኔ በሳቅ ነው የወደኩት። የሽቦ አልጋ አላለም። እኔ በሳቅ ያደገበት እኮ ፍሬ ቆይ እሱ ያደገበት ነው የሽቦ አልጋ ወይስ እኔ አልገባኝ። እንዴት ነው የሽቦ አልጋ ነው? ምን እዛ ላይ ነው ያደገው? እኛ ይኸውልሽ እኛ በተወለደበት ሰዓት የሳር ፍራሽ የለ፣ የሽቦ አልጋ የለ፣ ምን የለ፣ የእንጨት አልጋ ነው። ያ እንዴ ምን ነው ምን ቤት አይደለሁማ ባሻ ሰው ቤት ነው ያለሁት እና አይመችም። ወንበር የለኝም። ምንድነው ብታረገው እያለሁ እኔ ሰው ቤት ነኝ እና አይመችም። ወንበር የላቸውም። ዱቫይስ ወሽ እኔ ምን ባሻ የለበስከው ሹራብ በጣም ነው የሚያምረው። ወሃስቱ ዲግ ካውፍት ዲስ ቢስንት ሆያ ማርያም በጣም ነው የሚያምረው። ፋይን የሆነ ጨርቁ ሁሉ ራሱ ያምራል። አዎ በቲሸርት እኮ በዚህ ቅዝቃዜ ይኸውልሽ ቲሸርት ብቻ ነው ያደረኩት። እግዚአብሔር ግን በጣም በቃ ያሞቃል። ያምርባል ያምራል። ሴክስ ወንደር ዶሮ እግዚአብሔር ድስ 100 ዩሮ እግዚአብሔር ነው አንገ 100 ጆ በጣም ነው የሚያምረው። አንገቦት አድርጎ እኔ ግን ውድ ነው የገመትኩት የነበረ ይሄ ፌል ናይ ኖርማል አባይዝ አንገቦት አድርጎ ነው 600 ዩሮ። አቤት ቀደዳ ይላሉ። አሁን ፊራውን ሆነ ታክስ ነው እንጂ እዚህ ደግሞ አረሳት ስሙት ግባና ማርኩ ጎግል አድርጎ እውነቱን ነው። ብራንድ ነው የለበሰው መሬቴ ጎግል አድርጎ ምንም እኮ ሎጎ ብራዘር ሎጎውን ይዩት። ሎጎውን እንዴ አሁን እኔ ፊራውን ቢሆን አዎ ይላሉ። አዎ መስለው መሬቴን አንቺ መቤቴ ልክልሻለሁ። ቆይ የት እንደሚኖር ላኩልኝ እኮ 800 ብር ነው የቤት ኪራይ የሚከፍሉ። የጀርመኑ መንሱር ይለዋል። አይደለም መቤቴ ነው አይደለም። የጀርመኑ መንሱር አይደለም መድኃኒዓለም ኤሚኬ እኔ ቆንጆ እንዴት ነሽ? የጂጂ ጉራ ተጋባበት። በስመ አብ ወወልድ ወመንፈስ ቅዱስ ኖ አሁን ችግሩ አታምኑም። አሁን ለምሳሌ ይሄ ጫማ ስንት ነው? ኑሪልኝ የሚከየኝ ፍቅር እሺ ጎግል አድርጉት። ይሄ ጫማ ከለሩ አዋው ምንድነው? አንጉራ አይደለ? አሁን ባያይ መንሱር ወይ ፊራውል ቢሆን እውነት ነው ምናምን ትላላችሁ። ቻርጀር ሊዘጋብኝ ነው። ፍሪታ ሊዮ ቴንክ ዩ ሶ ማች ሊዮ ፍሪ ቻርጀር ባትሪ ሊዘጋብኝ ነው። መድኃኒዓለም በቃ ላስት ጌም እናደርገዋለን። አይ ላስት ጌም አው ከዘጋም በዛው በቃ ቻው አዲስ አበባ ቻው አዲስ አበባ ይመችው። እኔ ውሸት አላውቅም። መድኃኒዓለም እኔ ውሸት አላውቅም፣ ግን ባትሪ ሊዘጋብኝ ነው። አክቱ ሻይዘ ተሙ ላይ 30 ዩሮ ነው ይላሉ። ኧረ ተው እውነቱን ነው። ባሻ የለበሰው ውድ ብራንድ ነው። ምን አሉ? ተሙ ላይ 30 ዩሮ ነው ይላሉ። የተሙ ባለሰ ተሙ ማለት ምንድን ነው? ተሙ እኔ ምን አውቄው ተሙ አላውቅም። ኧረ ፍርዬ መድኃኒዓለም ነው የምልሽ። ይሄ ትክክለኛ ኦሪጂናል ጃኬት ነው። መድኃኒዓለም ኧረ እኔ አምናለሁ እንዴ አይሲት እኮ ሎጎ እኮ ያስታውቃል እኮ። አዎ ግን አበሻው አቆም ማብረሰብ እንደው መድኃኒዓለም ኧረ ካሪታስ ይብዳቸው እናንተንስ ካሪታስ አላለም። እግዚአብሔርን ፒፕሉ ስለማያውቀው ነው። ማጣጣል ይወዳል። ሻይል ላይ ይቀንሳል ይላሉ ደግሞ። አይ ሌላ ቦታም ይቀንሳል። አሁን ስለ ጃኬቱ ነው የሚከራከሩ። ጆርዳን ያ አበስጡኝ ልቅጣ እንዴ ባትሪ ሊዘጋ ነው ጋይስ። ፍሪታ በቃ በማታው ክፍለ ጊዜ እንገናኛለን። ከዘጋ ባትሪ ዘጋብኝ። በቃ ሌሊት ነው የምንገባው ባሻ። ሌሊት ግን በስነ ስርዓት ቅጣት እቀጣሻለሁ ምናምን ነገር የሆነ በቃ አይደል የሆነ በቃ ዴንጀር የሆነ ቅጣት እሱን ለመቅጣት ያብቃ። እኔ እኮ ጊፍተሮች አሉኝ እኮ ተው እናቴ ትሙት ለምትቀጭው ቅጣት በቃ የሆነ ማለት የጀርመን አስደማሚ የሆነ ቅጣት ትቀጫለሽ። ለማንኛውም
ደውዬ አወራሻለሁ። በልቶ ህዝብ ላይ 600 አይከብድም ወይ ባሻ ይሏል። ምን እንደምታወራ አይሰማኝም። መጀመሪያ ደውዬ አወራሻለሁ። ደውልልኝ በቃ እደውልልሽና ግን ስለ ቅጣቱ ነው የምናወራው። ፍሪ ማርያምን ነው የምልሽ። ዴንጀር የሆነ ቅጣት የምንቀጣጣ ከሆነ እሺ ቢንዳ አሉ ያ ማን ይመች ማርያምን ብሬ ያራዳ ልጅ እንደ ድሮአችን እናሟሙቀዋለን ጌማችን። አዎ እኮ ለቀምቀም አድርጌ የሆነ ጨዋታዎች ወሬ ምናምን ሰብስቢና አሉባልታ ምናምን እናወራበታለን። እስኪ ደግሞ እንገርበው አሉባልታ እኮ አልፎበታል እኮ አሁን ጌም እና ጌም ብቻ ነው ጊዜው አለ። እየተጫወተ ነው። ኦኬ ጆዬ ቴንክ ዩ ፎሎ አድርጌ